እኔ በተለይ በዛቆኔ በተለይ በዛ ምን ይደረጋል ወይ እኔ ትዳር ይፈልጋሉ በመጣሪ መቃተይ ከህይወታችን ውጪልን በመጣሪ አላሳስርሽ ማኪ ልጆቼን ላሳድግበት እኔ ብዙ ፈተና አለኝ በመጣሪ ከትዳራችን ውጪልን ማኪ የእውነት ማኪ እሺ ማኪ እውነቱን ተናገሪ በፈቀደሽ ማኪ አንተ ይተረክብ ውሻ ውጣ ላሳችኝ ያመነች እንደ ቆይ ማኪ ተረጋጋ አውቆ ነው እንደዚህ የሚሆነው አውቆ ነው ከትዳራችን በመጣ አታስመስል ነው በከዞር በልጅ እያስመሰለ ነው እንዳሰቢው እኔም አንቺ እስከሚሻልሽ ድረስ ነው ገብቶሻል አይደለ ማኪ ቆይ አንቺ ለምንድን ነው የማትነግሪኝ? ቆይ ለምንድን ነው እንደዚህ አይነት ሰው የሆንሽው? ንገሪኝ እስኪ። ምን ማለት ነው? ቆይ አይደለም እኔ ትዳር ያሳዝንሽም? ቆይ እኔ እንደዚህ መሆን አላሳዝንሽም ጭራሽ? ቆይ ለምንድን ነው እንደዚህ ተቀየርሽው? ንገሪኝ እስኪ። አውቀሽ ነው እያልሽኝ ነው? ቆይ አይደለም የሆንሽውን ነገር ብቻ ንገሪኝ። ምንድን ነው እየተፈጠረ ያለው? እኔ የማላውቀው ነገር ምንድን ነው? ማለት ትዳር እየፈረሰ እኮ ነው። ገብቶሻል አይደለም? ማኪ ሁሉ ነገር አንቺ እንዳታውቂ ሁሉ ነው እንደዚህ ያደረገኝ። ናሆም ሊመታሽ አይችልም። ገብቶሻል? ለምንድን ነው የሚገልሽ? ለምን ምንም ሊያደርግሽ አይችልም። አንቺ ግልጹን ንገሪኝ። ይኸውልሽ የተደበቀ ነገር አለ ምናምን ብለሻል አይደለ? ስለዚህ ምንድን ነው የተደበቀው? እሱን ንገሪኝ። እኔ ሊገለኝ ነበር ብዬ ማኪ እባክሽ በፈጠረሽ ነው መትረፌ ማኪ እባክሽን አላሳዝንሽም? ቆይ እኔ እኮ ብዙ መስዋዕትነት የከፈልኩለት ትዳሬ ነው። ለምንድን ነው እንደዚህ የምታደርጊኝ? ንገሪኝ እስቲ። ቆይ ምን አደረኩሽ? ብያቺ ማታውቂው ነገር አለ። እሺ ማላውቀው ንገሪኝ ማኪ። እኔ እንድትነግሪኝ እፈልጋለሁ። ምንድን ነው የሚቆመው? ለምን ንገሪኝ። ችግሩ ንገሪኝ። ምክንያት ስላለኝ እሱ ስለሚያውቅ እኮ ነው ገፍትሮ ይጣለኝ። እሱ በጭራሽ ሊገፈትርሽ አይችልም ማኪ። በቃ እሺ ግልጹን ንገሪኝ ማኪ። አልቀየምሽም። ብሞትም እንደዛ ነው ማኪ እባክሽን አላሳዝንሽም? ቆይ ስንት መስዋዕትነት የከፈልኩለት ትዳሬ እኮ ነው። ቆይ ምንም አላሳዝንሽም? አላሳዝንሽም እንዴ? አይደለም ያለሽ ችግሩን ንገሪኝ። ከስንት ሀገር ድረስ መጥቼ እኔ ሁሉ ነገር ማድረገው ለአንቺ ብዬ እኮ። እሺ ችግሩን ንገሪኝ። ለእኔ ብለሽ ነው አይደለ? እኔ ልወቀው፣ እኔ ልስማውና እኔ ልወስን። ገብቶሻል? አንቺ ትዳር አፍርሺ ምናምን አትበይኝ። ንገሪኝ፣ ምንድነው ችግሩ? ከሱ ጋር ያለሽ ችግር ምንድነው? ምንድነው ፍላጎትሽ? ነግሬሻለሁ እኮ ብዬ ጊዜው ሲደርስ ሁሉ ነገር እናገራለሁ። እሱ ፈርቶ ነው ሊገለኝ የሞከረው ማኪ። እኔ ግልጽ ንገሪኝ። ለምን ጠላቴ ነው እሱ ጠላቴ ነው። ይኸውልሽ ናሆም ጭራሽ ጠላትሽ ሊሆን አይችልም። ለምን ትከራከሪኛለሽ? እንዴ ለምን ማልከራከርሽ? ጠላቴ ነው። እኔ እንድሞት ነው የሚፈልገው። በትንሹም ቢሆን አሳይቶኛል። ዛሬ ሞቼም ቢሆን ኖሮ እንዲህ ነበር። ይኸውልሽ እኔ ግልጹን ንገሪኝ። ግድ የለሽም ማኪ። እዘን እኔ ወስናለሁ። ይኸውልሽ እየሰማሽኝ ነው ማኪ? እየሰማሽኝ ነው? ንገሪኝ፣ አስረጅኝ። ምንድን ነው የተፈጠረው? ይኸውልሽ እኔ ትዳሬን ፈልገዋለሁ። እኔ ትዳሬ በቃ ትዳሬ እንዲፈርስብኝ አልፈልግም። ገብቶሻል? እውነት ለመናገር አላምንሽም። ለምን በጣም ተቀይረሻል። እንደዚህ አይነት ሰው አልነበርሽም። ገብቶሻል? እሺ የሆንሽው ነገር ካለ ንገሪኝ። እሱ ላይ አታሳብኝ ማኪ። ይኸውልሽ ናሆም ላይ ከምታሳብቢ የራስ ችግር ካለብሽ ችግርሽ ንገሪኝ። በቃ ባሌን እንድትተይልኝ እፈልጋለሁ። ገባሽ እንዴ? ለምንድን ነው እሱን እንደዚህ የጠመድሽው? ምን አደረገሽ እንዴ? ጭራሽ ገፈተረ የምልሽ ይሄ ሁሉ ጣጣምታም ቢላ ምንድን ነው? በሞትም እንደዛው ነው ብዬ በሞትም እንደዛው ነው። ስለዚህ በቃ አንቺም ወደ ባልሽ ይኸውልሽ እኔ ለባሌም ለማንም ለአንቺም መደገፍ አልችልም። ሁለታችሁም ለእኔ አንድ ናችሁ። እየሰማሽኝ ነው አይደለ? ሁለታችሁም ለእኔ አንድ ናችሁ። ያደረገው ለምን እንደሆነ ያውቀዋል። እሱ በጭራሽ እንደዚህ ሊያደርግ አይችልም። አዳምጪኝ። እሱ በጭራሽ እንደዚህ አያደርግም። ሌላ ችግር ካለ ንገሪኝ። ምንድን ነው የደበቀኝ? አንቺ ደብቋል ብለሽ የምታስቢው ነገር ንገሪኝ። እኔ ወስናለሁ። ገብቶሻል አይደለም? እኔ ትዳሬ ያሳዝንሽ? ቆይ እኔ አንድ ቀን ጊዜው ሲደርስ እሱ የማውቀው ነገር የለም ብሏል። አንቺ ፊትም ሰምተሻል አይደል? ስለዚህ ያለውን ነገር ለእኔ እንድታስረጅ ይፈልጋለሁ። ማኪ እየሰማሽ ነው?
አሁን አሞኛል በእናትሽ። እሺ ይኸውልሽ አሞሻል፣ ግን እኔ እውነቱን ማወቅ እፈልጋለሁ። እየሰማሽ ነው አይደለም? ከእናም ጋር ያለሽ ችግር ምንድን ነው ንገሪኝ። እንዴት አንሻለሁ? ቆይ ከመሬት ተነስተሽ እኮ ነው እንደዚህ እያልሽ ያለሽው። እንዴት ነው ለምንሽ የምችለው? መውደቄንም በቃ አንቺ እንትን አላልሽም፣ አላመንሽም። ከአጠገቤ በሰላም ሄደሽ እንዴት ነው ማምንሽ? ንገሪኝ እስቲ ንገሪኝ። አስረጂኝ። ችግሩ ምንድን ነው? በቃ እባክሽ ማኪን ያነሳስልሽ። ጊዜ ይፈታዋል፣ ሁሉም ነገር ጊዜ ይፈታዋል፣ ጊዜ ይፈታዋል። እኔ ሞቼ ቢሆን ዛሬ እንዲህ ነው በእውነት ነው። እባክሽን እኔ ላሳዝንሽ ማኪ፣ ግን ታይ እኔ እኮ ልታነቅሽ አይደለም ማኪ፣ ግን በቃ እኔ ግልጹን ንገሪኝ ነው ያልኩሽ። ለምንድን ነው እኔ ማላሳዝንሽ? ቆይ ማኪ ይኸውልሽ እኔ እንድታነቅሽ አይደለም እየሰማሽ ነው፣ ግን እኔ ትዳሬን እፈልገዋለሁ። ሰማሽ? ምንም ብልሽ አታምኚኝም ውብዬ። እንዴት ላምንሽ እችላለሁ? እኔ እኮ ትዳሬ ውስጥ እያወራሁ ያለሁት ማኪ፣ ለምንድን ነው የማትሰሚኝ? ዛሬ መተሽ እንዴት ነው እንደዚህ አይነት ነገር የምትሆኚ? እኔ በቃ ሊገለኝ ነበረ ዛሬ እኮ ሞቼ ነበር። በጭራሽ ሊገልሽ አይችልም። ለምንድን ነው የማትሰሚኝ? ለሁን በጭራሽ ሊገልሽ አይችልም። ማንም አያምነኝም። እዛው በቀር እዛው በቀር ነበረ ሞቼ በቀር እዛው። ቆይ አንቺ ችግርሽ ምንድን ነው? እንዴት ነው እንደዚህ የምትሆኚ? ሰው አለኝ ብዬ ነበር የመጣሁት። ቆይ እኛ የለንም? እኛ ምን አደረግንሽ? ንገሪኝ እስኪ ምን አደረግንሽ? ምንድን ነው ያደረግንሽ እንዴ? እኔ እኮ የአንቺን ነገር ለማስተካከል ደፋ ቀና እያልኩ ነው። አንቺ ግን ትዳሬን እያበላሽብኝ ነው። ለምንድን ነው የማትረጂኝ? ለምንድን ነው የማትሰሚኝ? እኔ ለምንድን ነው የማትረጂኝ? ምንሽን ልረዳ? ቆይ የተደበቀ ነገር አለ አልሽ? እሺ ንገሪኝ፣ በቃ ንገሪኝ፣ ማወቅ እፈልጋለሁ። ሰምተሽኛል? አሁን አይደለም በቃ አሁን አይደለም። እሺ ትዳሬን ፈትቼ ምናምን ነው የምትነግሪኝ? ያንን ጉዳይ እኔ ልወስን። በቃ ይሄ እኔ ጉዳይ ነው አይደል? ንገሪኝ፣ እኔ እወስናለሁ። እየሰማሽ ነው? ይሄ የምትይው ነገር ይቆጭሻል። መቼም አይቆጨኝም። እየሰማሽ ነው? ተንኮል አስበሽ ከሆነ ማኪ የእውነት መቼም ቢሆን የኔ እህትነት አታገኘውም። ይሄን ወቂ። ለምን እንደዚህ የምትይኝ? የእውነት በተንኮል እያደረግሽ ከሆነ ማለት ነው መቼም አታገኘኝም። ይሄን ወቂ። ለምን አምንሻለሁ? ንገሪኝ። ትዳሬ ውስጥ እየኖርኩኝ የተፈጠረውን ነገር ማላቅ ሴትዮ ከሆንኩኝ አንቺ መተሽ ደግሞ ማታውቂው ነገር አለ ብለሽ የምታወሪ ከሆነ አስቢው። ምን እንድልሽ ነው የምትፈልጊው? አንቺ እኮ አላመንሽም። አሁንም እሱ እንደዚህ ማድረጉን እኮ አላመንሽም። እሱ ይሄንን ያደረገው ሆን ብሎ ነው። በጭራሽ አያረግም። እየሰማሽ ነው አይደል? በጭራሽ እንደዛ አያረግም ነው አሁን። ስለዚህ በእሱ አታሳቢ። የራስሽ ችግር ካለብሽ ተናገሪ። የእውነት በጣም ነው የማዝነው ማኪ። እውነት እኔ ለሪዝ ማን ይዘንልኝ ምን እያረግሽን እንደሆነ ታውቆሻል። ግን እኛ እኮ አንቺን በፍቅር ነው የተቀበልንሽ። እንዴት ነው? አይደለም በፍቅር አይደለም የተቀበልንሽ። ምንድን ነው አንቺ ችግርሽ? ምንድን ነው ከሱ ያለሽ ችግር? ንገሪኝ አልኩሽ እኮ። ለምን እንደማሰሚው አንቺ ትልቅ አይደለሽ እንዴ? እኔ ከስንት ጠላቶች ጋር ተፋልሜ ትዳሬ ደህና ሆነ ስለ አንቺ እንደገና ጠላት ሆነሽብኝ ትመጫለሽ ለትዳሬ? ተይው ብዬ ነገር ይቆጭሻል። ለዚህ አትናገሪኝ። ታይ አሁን ይኸውልሽ ማኪ፣ እኔ ምንም አይነት ክፉ ደግ ከአንቺ ጋር አልነጋገርም። የማላውቀውን ነገር ንገሪኝ፣ እኔ ወስናለሁ። እየሰማሽ ነው? ያለበለዚያ ግን ተይኝ እሺ? በቃ ከነሆም ጋር ያለሽን ነገር አቁሚ። በቃ ከሱ ጋር ያለሽን ጉዳይ በሙሉ ታቆሚያለሽ ከዚህ በኋላ። በቃ ይበቃሻል። እሱ መክሰስ እሱ ላይ መጫው ይበቃሻል። ላንቺ ቢቆ ነው። ከዚህ በኋላ ተሳስተሽ ናውም ላይ እንዳትጮይ። እየሰማሽ ነው? አዎ የምሬ ነው። ለምንድን ነው የምሬ የማይሆነው? ንገሪኝ እስኪ። እንዴ ያለምንም ማስረጃ ተነስተሽ እንደዚህ ያደረገኝ ታለሽ። በምናውሽ ማስረጃ እንዳለለ ንገሪኛ፣ አሳይኝ። አሁን ጊዜው አይደለም። በቃ ጊዜ አይደለም። መች ነው ያንቺ ጊዜ? ንገሪኝ እስቲ። ያንቺ ጊዜ የኔ ሰላም ከደፈረሰ በኋላ ነው ጊዜሽ? ተይኝ በእናትሽ። አሁን አሞኛል፣ እያመመኝ ነው። ችግር የለውም። አሞኛል፣ በቃ ተይኝ። ይሻልሽ፣ ችግር የለውም። ከዛ በኋላ በደንብ እናወራበታለን። ጋሽዬ የሚመጣል በስነ ስርዓት እሱ ፊት እናወራለን። ጋሽዬ ምንም አትበይው። ኧረ እባክሽ ምንም አትበይው። እያንዳንዱን ስለኔ ባል የምታውቂውን በሙሉ ጋሽዬ ፊት ታወራለሽ። ይሄ ነው ወቂ። አስቢበት። እሺ ዶክተር ሰላም ነው? ማቲ እንደዚህ ተረጋጋች። አይ ባትተናደቀ እሺ። ምንኛ ችግር አእምሮ አንጎላ ላይ ደርሷል ጭንቅላታ ላይ እና እሱ ደግሞ ክትትል እያደረግንላት ምርመራው የሚያሳየው መጠነኛ መሆኑን ነው የሚያሳየው።
የሚያሳየው። እናንተ እሷን አረጋጉት፣ ይሄ ነገር እንዳይፈጠር እንዳይደገም። ማለት ጭንቅላቷ ተመቶ ትንሽ መጠነኛ ነው፣ ያን ኃይል እዛ ግባ የሚባል ሳይሆን እኛም ክትትል እያደረግንላት ለቀጣይ ጤናዋን አፌክት የማደርገው ነገር እየለየን እንሄዳለን። ግን አሁን የሚጎዳት ነገር የለም። አሁን እናንተ ግን ይሄ ነገር እንዳይደገም ቀጣይ የልጅቷን አእምሮ ለመጠበቅ ለማረጋጋት መሞከር ነው እንጂ አንድ የተከሰተ ነገር ተከስቷል። ኦልሬዲ አንድ ስለተፈጠረ ያን ነገር ወደ ኋላ ተመልሰን የምናስበው አይደለም። አሁን ቀጣይ ምንድን ነው ማስተካከል ያለብን? እናንተም እኛም ሆነን የእሷን ጤንነት መጠበቅና መምከር ነው እንጂ ወዳልሆነ ነገርና ወዳልሆነ ጉዳት ሁለተኛ ይሄ ድጋሚ እንዳይፈጠር መከላከል አለባችሁ። ለአሁን ግን ውጤቷ ደርሷል። የሚያሳየው ውጤቱ መጠነኛ ጭንቅላታ ላይ መጠነኛ ጉዳት ደርሷል። ያ ደግሞ ለቀጣይ ጤናዋና ለቀጣይ ህይወቷ የሚያሰጋ ነገር አይደለም። ከሐኪም ክትትልና ሕክምና ውጪ የሚያሳየው ነገር አይደለምና መጠነኛ ነገር ነው። የሚያሰጋችሁ ነገር የለም። ነገር ግን እሷ እንድትረጋጋ እናንተ ከዛሬ ጀምራችሁ ቁጭ ብላችሁ ቤታችሁ በጋራ አንድ ላይ ሆናችሁ እየተወያያችሁ ቀጣይ ድጋሚ ይሄ ነገር እንዳይከሰት መመካከልና ማስተካከል ነው። እሺ ነገሮቹ ከተደጋገሙ እሷም ከተረብሸች አሁን ከጉዳቷ የበለጠ አሁን የሚያሳስበን ነገር እሷ በብስጭት ውስጥ ላይ ያለው አእምሯ ላይ የሚመላለስ ብስጭትና ንዴቱ ስትሬስ ያመጣል። ስትሬስ ደግሞ ቀስ በቀስ እየሄደ ዲፕሬሽን ነገር የሚባለው ነገር ያመጣል። ያ ዲፕሬሽን ደግሞ ያልተፈለገ ነገር ውስጥ እንድትገባ ስለሚያደርጋት ይሄ ነገር እንዳይደገም ያንን ድርጊት የተፈጸመውን ሰው እያስቀምጣችሁ በጋራ ሁናችሁ ከቤተሰቡ ጋር በጋራ ተወያይታችሁ ችግሩን መፍታት ነው እንጂ ለዛሬ ጥሩ ነው። እኛም እርዳታ አድርገንላታል፣ እግዚአብሔርም አተፋታል። እናንተ ግን እየመከራችኋት አንድ ላይ እያወራችኋት ዘላቂ የሆነ መፍትሄ እንድትፈጥሩ ነው የምነግራችሁ። እሺ እኛ ቀጣይም ቀጠሮ ሰጣታለን፣ እናያታለን። ችግር የለም። አሁን ጥሩ ነው ያለው ነገር። እሺ የሚያሳስባት ነገር። እሺ እሺ ማኪ አይዞሽ እና እሺ አይዞሽ ከዚህ በኋላ እንዴት ነው የምሆነው? እንዴት ነው የምሆነው ከዚህ በኋላ? እሺ በቃ ተረጋጊ። ደህና እሆናለሁ ብዬ መቶሽ ነው ስትወድቂ ነው የመጣሽ። ንገሪኝ እባክሽን፣ እውነቱን ንገሪኝ። እሺ እውነቱን ንገሪኝ ማኪ። መቶሽ ነው ወይስ ስትወድቂ ነው የመጣሽ? ጭንቅላት እባክሽን ማኪ፣ እባክሽን እንዳትዋሽኝ እባክሽን፣ እባክሽን እለወጣለሁ ብዬ መጥቼ እዚህ በሽተኛ ሆንኩ። እሺ በቃ ዝም በይ። እሺ ማኪ በቃ ዝም በይ። እሺ ይኸውልሽ በደንብ ይሻልሽና ቤተሰብ ጋር ወስድሻለሁ። ሰማሽ? እሺ ሲሻልሽ ቤተሰብ ጋር ትሄጃለሽ። በቃ ዝም በይ። እሺ እዛው ተመልሼ ነው የምሄደው። እዛው ተመልሼ ይኸውልሽ እቤት ትሄጃለሽ። በቃ እነ ማዘር ጋር ትሄጃለሽ። በቃ ዝም በይ። እሺ ማኪ ራስሽን አረጋጊ። እሺ አትጨነቂ ብሎሻል። ስሚኝ እግዚአብሔር ነው የምልሽ ነው ያመጣሁት። ምን እንደዚህ አይነት ሰው አይደለም። አታውቂም እንዴ? ስላልሞትኩ ነው እኔ ቀና ብዬ አይቼሽ አውቃለሁ። ማኪ አስወጭልኝ፣ ኦብዬ አስወጭልኝ፣ ነይ ውጣልኝ። ለምን መታት አለው እንዴ? እንዴ እኮ ናት እንዴ? እኔ ምን አውቃለሁ? እኔ አልመታኋትም። አታምነኝም? ምን እሺ ውሸት ቢሆን እንኳን ዶክተር የእውነት አልመታኋትም። ምን አታምነኝም? ኦብዬ ውጣልኝ ላይ ይሄንን መርዝ አርገበት ነው የመጣው። ይሄ በጣም መርዝ አርገበት ነው። ውጣልኝ፣ አስወጭልኝ። ልትገለኝ ነበረ አንተ በሽተኛ አረኝ። እኔ ምንም አውቀው ነገር የለም። የእውነት እኔ ምንም አውቀው ነገር የለም። እኔ በፍጹም አልመታትም። ለምን እመታታለሁ? ማኪ እህቴ እኮ ነሽ አንቺ። ስደት ተሰቃይታ የመጣች ለምን እመታታለሁ? እህት አይደለሁም። ቆይ እኔ ለምን እንደዚህ
የምታረጊ? ምን ባረግሽ ነው? ቆይ ምንድነው ጥፋቴ ማኪ? ስላልሞትኩ ነው። ምንድነው ጥፋቴ? እሺ ንገሪ። ቆይ ጥፋቴ ንገሪ ማኪ። ጥፋቴ ትዝያለኝ። እሺ እኔ እኮ ግራ ገባኝ። አስወጡልኝ። እሺ ጥፋቴ ምንድነው ማኪ? አልፈልግም። ዞር በልልኝ። ውጣልኝ። አስወጡልኝ። ጤነኛ አይደሉም። ምን ሆና ነው? ቆይ እኔ ላውራታ እንዴ? ምንድነው ከዚህ ችግሯ? እኔ ለጠይቃት እንዴ ማኪ? እኔ አንቺን በሽተኛ አደርግሻለሁ ማኪ። እኔ እንደዚህ አይነት ሰው አይደለሁም። ስርዓት ይኑርሽ። እኔ እንደዚህ አይነት ክፉ ሰው አይደለሁም። ገባሽ? እኔ ክፉ ሰው አይደለሁም። እሺ እንኳን አንቺ እኔ ለባዳ መሞት ካለብኝ መሞት ሰው ነኝ። እሺ እኔ አንቺን በፍጹም አልመታሽም ማኪ። እንዴት ብዬ እገላታለሁ? ኧረ ማኪ ተረጋጊ በፈጣሪ። እኔ ስታይ ያማታል እንዴ? ቆይ እኔ ስታይ ያምሻል? ቆይ ምንድነው ችግርሽ? ኧረ ሰው ምን ይለናል? እኔ እንዴት ነው የምወጣው? ቆይ ልጠይቃት እኮ ነው የመጣሁት። ብርጭቆ የለም ሚሪንዳ ገዝቼላት ልጠይቃት። ኧረ ማኪ እንደዚህ አይነት ሰው አይደለሁም። አልፈልግም። እሺ ተረጋጊ ማኪ። እሺ ትንሽ ጠጪ ማኪ በፈጣሪ ትንሽ ጠጪ። ምንድነው ለምን? ኧረ ማኪ በፈጣሪ አስወጡልኝ የምትይው? እሺ ችግርሽን ከእኔ ጋር ፍቺ። ምንድነው ችግርሽ? እሺ ችግርሽ ምንድን ነው ማኪ? ለምንድነው ተረጋግተሽ ማታወሪው? ችግርሽ ምንድን ነው? እኔ ምን አድርጊያት ነው ብዬ ለምንድን እንደዚህ የምጠላኝ? ወይ አመሻት? እኔ ጨካኝ ሰው ነኝ? አመሻት? እኔ ጨካኝ ነኝ? እኔ ባልሽን አታውቂኝም? አዎ ውሸታም ነሽ ማኪ፣ ውሸታም ነሽ የእውነት። እኔን አታውቂኝም? እኔ እኮ ባልሽ እኮ ነኝ፣ የልጆችሽ አባት እኮ ነኝ። እኔን አታምኚኝም? ቆይ እሺ እኔን አታምኚኝም? እኔን አታምኚኝም ነው ብዬ እኔ አንቺን እመታሻለሁ ማኪ። እኔ እንኳን አንቺን መምታት ቀና ብዬ አይሻለሁ ማኪ። የእውነት ኧረ ማኪ በፈጣሪ እኔን አታውቂኝም? ቆይ አንቺ እኔን አታውቂኝም? ባልሽ እኮ ነኝ፣ የልጆችሽ አባት እኮ ነኝ። በቃ ዛሬውን ንገሪኝ፣ እውነቱን ንገሪኝ ማኪ። ቆይ እኔ አንዴ ላውራት። ዞር በልልኝ። ናይ አንተ የተረገምክ ውሻ ውጣ! እንዴ ያመነች እንዴ? ቆይ ማኪ ተረጋጊ። እኔ ግራ ገባኝ እኮ ማኪ። ምን ሆነሽ ነው? ጤነኛ ነሽ? ልገለኝ ነው። ምን ሆነ ነው? አንቺ ደግሞ ተረጋጊ። በቃ ማኪ ተረጋጊ። እኔ ምን ሆነላችሁ? ማን ቤት ምን እንደሆነ የምትፈልጉት ንገሪኝ። እሺ የተደበቀውን ነገር አሁን ንገሪኝ። ምንድን ነው? ራሱን ጠይቂው። ኧረ ማኪ እኔና አንቺ ምን የተደበቀ ነገር አለ? ኧረ ተይ ማኪ። እኔ ናው እውነቱን ንገረኝ ዛሬ። ምን የደበቀኝ? የእውነት እኔ ምንም እኮ ነው። እሺ መታተል አልመታትም? ንገረኝ። አልመታትም ኑሮ ማለት ነው ምርመራ ላይ ተመታለች አይልም። ሰምታል አይደል? ይሄን አልመታትም። ምን ማለት ነው? አልመታትም። እኔ ካልመታል እንዴ ልትወርቅታለች? ስሚኝ ብዬ ቆይ ተወኝ ነው እየደባበስ ምናምን አታውራኝ። ራሷ ከወደደች እንዴ ልትመጣ? እኔ አንቺ ልታጣላ ፈልጋለሁ። ለምን አይገባሽ? ምክንያቱም እኮ ግራ አይገባኝ። ለምንድን ነው እንደዚህ የጠመደችኝ? ግራ ገብቶኛል። እኔ አንድ ቀን ሚሴጅ ጽፌልሽ አውቃለሁ ስደት እያለሽ? ማኪ አንድ ቀን ቃል ተናግሬሽ አውቃለሁ? ማኪ እየሰማሽ ነው? እውነቱን ንገሪኝ። ምንድን ነው የደበቅሽኝ? ማኪ እየሰማሽ ነው? እኔ አንተ ታውቃለህ ሁሉ ነገር። ኧረ እኔ ነገር እንዳይወጣ ነው። ትዳሬን አትበትኝ ማኪ እባክሽን። ቆይ አንዴ ላውራ። ትዳሬን አትበትኝ በፈጠረሽ ማኪ፣ በፈጠረሽ ማኪ፣ እውነቱን ተናገሪ በፈጠረሽ ማኪ፣ የእውነት ማኪ፣ እሺ ማኪ እውነቱን ተናገሪ በፈጠረሽ ማኪ። እኔን ታውቂኛለሽ አይደለ? እኔና አንቺ ክፉ ሰው ነኝ ማኪ። እኔ ክፉ ሰው ነኝ አንቺ? በሽተኛ አደረግኝ እኮ ነኝ ማኪ እኮ ነኝ። ዞር በልልኝ፣ አስወጪልኝ። ጨርሰኝ ነው እንደዚህ መጣሁ። ልገለኝ ነው። ናይ ልገለኝ ነው። ተወኝ። እኔ በፍጹም ማኪ
እግዚአብሔርን እኔ አንቺን ለምን ጎዳሻለሁ ማኪ? እኔ አሁንም ልቤ ተሰብሯል ማኪ። ምን አረኩ? እንዴ ራስሽ እኮ ነሽ አውቀሽ አይደል እንዴ ወደድሽው ማኪ? እኔ እያየሁ አይደል እንዴ ኋላሽ ነበርኩኝ እኮ። ኧረ ተይ ማኪ ተይ። እኔና ውብዬን ለማጣላት የምታደርጊውን ነገር አቁሚ። በፈጣሪ ልለምንሽ። እኔ ትዳር የምፈልገዋለሁ። እኔ በተለያየ በዛ እኮ እኔ በተለያየ በዛ ምን ይሻለኛል? ወይኔ እኔ ምን ይሻለኛል? አስወጭልኝ። እኔ ትዳር እፈልጋለሁ። በፈጣሪ በቃ ተይ፣ ከህይወታችን ውጪልን በፈጣሪ። አላሳስርሽም ማኪ፣ አላሳስርሽም ማኪ፣ አላሳስርሽም። እኔ ወንድምሽ አይደለሁ። ከትዳራችን ውጪ በፈጣሪ። ልጆቼን ላሳድግበት። እኔ ብዙ ፈተና ያለኝ ሰው ነኝ። በፈጣሪ ከትዳራችን ውጪልን። ያው እየሰማኝ ነው። ተነስ ስማ፣ እውነቱን ነግረሻት ከትዳራችን ውጪልን። እውነታውን ነግረሻት ከትዳራችን ውጪልን በፈጣሪ። በፈጣሪ ማኪ ወንድምሽ አይደለሁ። ተነስ፣ እሺ ተነስ ነው፣ ተነስ። እሺ ተነስ። አውቆ ነው እንደዚህ የሚሆነው። ከትዳራችን በፈጣሪ አታስመስል። እያስመሰለ ነው እንዳሰሚው። እኔም አንቺ እስከሚሻልሽ ድረስ ነው። ገብቶሻል አይደለ? ከዚህ በኋላ ግን ሁላችሁም ቦታችሁን እወቁ። የተደበቀውን ነገር ንገሪኝ። እሺ ውሸቱን ከሆነ ምንድን ነው የደበቃችሁኝ? ንገሩኝ። ምንድን ነው የደበቃችሁኝ? ለምንድን ነው የማትነግሪኝ? ንገሪኝ። ምንድን ነው? አሞኛል ብዬ እያመመኝ ነው። ጤነኛ አይደለሁም አሁን እኔ። በፈጣሪ ምንም ከአንቺ የምደብቀው ምንም አንዳች ነገር የለኝም። እውነቱ ውሸቱን ነው። በፈጣሪ ውጣልኝ አንተ አስመሳይ። ኧረ እኔ ልሂድ። እስከ ዛሬ አታለልካት። ይበቃ። አንተ ውሸታ ወንድምሽ እኮ ነው ያደረኩሽ። ለምንድን ነው ትዳራችን የምትበትኝው? እንዴ ለምንድን ነው የምትዋሽው? ለምንድን ነው ሳትወድቂ ወድቄ ያለው ሳትመጪ ተመትቻለሁ የምትይው? ማኪ ምን አደረግሽ? በጠታ በመትረፌ በቃ ስሚ፣ እሺ ተረጋጊ። በቃ ይዤ እወጣለሁ። ስሚ ተረጋጊ። አሁን እንወጣለን። እሺ በቃ ዝም በይ። እንዴት ነው ሰርቼ የምበላው? በቃ ችግር የለም። እንከባከብሻለሁ። እስከሚሻልሽ እንከባከብሻለሁ። እየሰማሽ ነው? እሺ ተረጋጊ ማኪ። እየሰማሽ ነው? ናውም እሺ ማኪ ቆይ አንዴ ላውራ። ናውም እኔ እናንተ እናወራለን። አለቀ በቃ። ስትወርቅ እኮ ባይኔ በብረት እኮ ነው ያየሁት ብዬ። እንደዛ ቢሆን ኑሮ ጭንቅላቷ ተመቷል ብሎ ማስረጃ እውነቱን ንገረኝ። እኔ እግዚአብሔርን እኔ አልመታሁትም ብዬ ማኪ መጥቼሻለሁ ነው ያንቺ። እኔ እጄ ታዞ ነው የመጣሁት። አታሳብዱኝ። ውጡ። ልክልኝ ነበረ። ጨካኝ ሰው በቃ ይበቃሃል። ምን እንደምታወራል? አንቺ ተረጋጊ። እሺ ተረጋጊ። ይኸውልሽ ወደ ቤት እንሄዳለን አሁን። ሰማሽ? ስለዚህ ተረጋጊ። እየሰማሽ ነው? ማድረግ ያለብኝን እኔ አደርጋለሁ፣ ግን ከትዳሬ እሺ። ምንድን ነው የምትፈልጊው ማኪ? ገንዘብ ነው የምትፈልጊው? ምንድን ነው የምትፈልጊው? ምንድን ነው ፍላጎትሽ? ገንዘብ ነው የምትፈልጊው? እየሰማሽ ነው? እሺ ምንድን ነው ፍላጎትሽ? ገንዘብ የምፈልገው ከአንተ። እሺ ለምንድን ነው ከትዳራችን ማትወጪው? እሺ ምን አደረግኩሽ? መትረፌ ጸጸታ። ልገለኝ ነበር አንተ፣ ልገለኝ። ሚስጥር እንዳይወጣብሽ እሱ አይደለም። ስሚ እሱ አለ አይደል? ስለዚህ ንገሪኝ። ምንድን ነው? አውሪ በፈጣሪ ማኪ፣ አውሪ ማኪ በፈጣሪ ተነስ በቃ ሂድ። ውጣ በቃ ይበቃል። አይሰማም እንዴ? ውጣ በቃ ውጣ። ሂድ ውጣ። ዞር በል ሂድ ውጣ። ውጣ በቃ
ተረጋጊ። ስሚ ተረጋጊ። እሺ ይሻልሻል። ሰማሽ? ተረጋጊ አልኩሽ እኮ ተረጋጊ። እየሰማሽ ነው? በቃ ተረጋጊ። ወደ ቤት እንሄዳለን። አሁን ዶክተሩ ይምጣና በስርዓት አስተካክሎ መድኃኒት ሲጽፍልሻል እንሄዳለን። መስራት አልችልም ብዬ ለምንድን እንደዚህ የምታስቢው? ለምንድን እንደዚህ የምታስቢው? ምንም አልሆንሽም። ብዙ አላማ ነበር። ይኸውልሽ እስኪ ይሻልሽ አስታምምሻለሁ። እየሰማሽ ነው? ከዛም ቤተሰብ ጋር ትሄጃለሽ። ሰምተሽኛል? እስኪ ይሻልሽ አስታምምሻለሁ። ከዛም ቤተሰብ ጋር ትሄጃለሽ። በቃ ዝም በይ እሺ። ራስሽን አረጋጊ። እሺ አልጠጣም። ዞር አድርጊልኝ። አንቺ ሴትዮ ተረጋጊ። ዞር አድርጊልኝ። ልጅ ታመደች እንዴ? ይገለኛል። ለምን እንደሚገለው አልፈልግም። አልጠጣም። ችግር የለውም። እኔ ጠጣሁ። እሱን አልጠጣም። እኔ ቀምሼ እሰጥሻለሁ። አንቺ ውብዬ አልጠጣም። የሆነ ነገር አድርጎበት ነው። እውነት የሆነ ነገር አድርጎበት ነው። ምን እየሆንሽ ነው? ቆይ ማኪ አድርጎበት ነው። ለምንድን እንደዚህ የምትሆኚው? አልጠጣም። እሺ ተረጋጊ። እንወጣለን። እሺ ተረጋጊ። እየሰማሽ ነው? ተረጋጊ። ግን ራስሽን አዳምጪ። ለእኔ ደግሞ እውነቱን ትነግሪኛለሽ። የደበቅሽውን እውነት ትነግሪኛለሽ። አመንኩሽም አላመንኩሽም እኔ ያረጋግጣለሁ። ሰምተሻል? እያስመሰለ ነው። ምንድን ነው የሚያስመስለው? እየሰማሽ ነው? እያስመሰለ ነው ብዬ እሱ። እሺ ይኸውልሽ ችግር የለውም። በቃ ራስሽን አረጋጊ። አታልቅሽ። በቃ ዝም በይ። ይኸውልሽ ዶክተሩ ያለው ስትረስ ቀንሺ ብሎሻል። ገባሽ አይደለም? በቃ ጭንቅላትሽ ላይ የሆነ ነገር አለን ያለኝ። ምንም የለም። ደህና ነሽ? ገባሽ? ቀጠሮ ይጽፍልሻል። ተመልሰን እንመጣለን። እሺ ራስሽን አረጋጊ። በቃ እሺ እንሄዳለን። ቆይ ይሄን ያንሱልሽ። ተረጋጊ። ለምንድን ማሰሚው? ተረጋጊ። በቃ ትንፋሽ ሰጂ። ይሄ ደግሞ ምንም አይልሽም። ጠጪ። አልጠጣም። ምንም አይልሽም። የሆነ ነገር አድርጎበት። አንቺ እንዴት አድርገሽ ነው? መጥፎ ሰው አድርገሽ ነው እንደምታስቢው? እሱን አልፈልግም። በቃ አንቺ አታምኚኝም። ምን አይነት እሳት ውስጥ ነው የጣላችሁኝ? ግን እኔ ምን አደረኳችሁ? ቆይ እንዴ ምን እየሆናችሁ ነው? ቆይ እዛው በቀረው ኖሮ ባልመጣው ኖሮ። እሺ በቃ ተረጋጊ። እሺ ተረጋጊ። በቃ ተረጋጊ። እሺ ተረጋጊ። በቃ ይዞሽ። እሺ ይዞሽ። በቃ እሺ እንሄዳለን። ቆይ ዶክተር ልጥራውና አነሳስቶልሽ ከዛን ቀጠሮ ላጻፍ። እሺ ስሚ ራስሽን አረጋጊ። በቃ ዝም ብለሽ በቃ እሺ መጣ። ዶክተሩን ልጥራ። እንዴት ነው? እሺ እንሄዳለን። ቆይ ይሄንን ያነሳልሽ እና ከዛም በኋላ ትሄጃለሽ። ማኪ እንዴት ነሽ? ደህና ነሽ? ተረጋጋሽ? አይዞሽ፣ ሁሉም ነገር ጥሩ ነው። እናንተም እንግዲህ ቤት እንደመከርኳችሁ ቅድም ቤት ወስዳችሁ ተከባከቧት። በቀጠሯችሁ ይዛችሁ ነው ያለው ነገር እናያለን። ምንም የሚያሰጋ ነገር የለም፣ የሚያስፈራ ነገር የለም። እሷን ቤት ወስዳችሁ ማረጋጋት ብቻ ነው። እሺ አው ማውራት ጥሩ ነው። እሺ መመካከር ጥሩ ነው። እሺ ቻው። እናመሰግናለን። ቆይ ያነሳሻለሁ። የዞረሽ ነው። እሺ እንዳያዞርሽ ቀስ በይ። ያዥኝ እንዳትወርቂ ደግሞ ቀስ በይ። ቀስ በይ